እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይህን ሁሉ ነገር ስታደርግ የነበረው። ገባ አይደለም? ሲቀጥል ደግሞ እዚህ የእኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም። ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስታውቃል። ነገ ከነገ ወዲያ ደግሞ ይህ ነገር መታወቁ የማይቀር ነገር ነው። በትክክል እደግፋታለሁ ሩታን በትክክል። የእኔ ውድ ቤተሰቦች በዓለም ዳርቻ የምትገኙ ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ይሄ ቤት ላይክ ሼር ሰብስክራይብ እያደረጋችሁ ትልቅ ደረጃ አድርሱን። ይሄ ቪዲዮ ደግሞ ለሩታዬ አድርሱልኝ፣ ለሩታዬ አድርሱልኝ። ላይክ እያረጋችሁ ሼር እያረጋችሁ የአይመን እናት ቀበጧ ስላንቺ በጣም እየተቆረቆረች ነው ብላችሁ አድርሱልኝ። በነገራችን ላይ ጠዋት የሰራሁት ቪዲዮ ላይ ቀን የሰራሁት ቪዲዮ ላይ እኔ ስለ ሩታ ያወራኋቸው ነገሮች አሉ። ሩታ አብርሽ ይቅርታ መጠየቅ አለበት አንደኛ። ሁለተኛ ነገር ሄርሜላ አረገዝኩ ብላ 9 ቀን ሙሉ ጠፍታ አብረው ተስማምተው ያደረጉት ነገር ነው። ኦልሬዲ ማለት ነው አብረው ተስማምተው ነው አንሶ ላይ ተጋፈፉት አይደለም። ስለዛ በማያገባት ነገር ሄርሜላም ሩታም ይሁን የአብርሽ ቤተሰቦችም ይሁን በማያገባቸው ነገሮች ሲወቀሱና የእስር ቤት ደረጃ ያበቃቸው ነገር እስከሆነ ድረስ አብርሽ በቁም ነገር ተንበርክኮ ይቅርታ መጠየቅ አለበት። ለምትደግፉኝ ሁላችሁም በዚህ ንግግሬ ሁላችሁም ላይክ እያረጋችሁ ለብዙ ሰው ተደራሽነት እንዲኖረው ይረዳኛል ማለት ነው። ስለዛ የኔ ውድ ቤተሰቦች ሩታዬ ያጠፋችው ነገር የለም። ሄርሜላ ያጠፋችው ስህተቶች ብዙ ነዎች አሉ። እሷ በእርግዝናዋ ኦኬ አረገዝኩ ብላ 8 ቀንና 9 ቀን የጠፋችው ኦልሬዲ ከጠፋችበት መጣች አረገዝኩኝ ብላ ነገራቶቹን ፈታች። ከፈታች በኋላ ለሷ ነገር ቀለል ያለ ነገር ነው የመሰላት፣ ነገር ግን ከባድ ስህተት ነው የፈጸመችው። ለምን አብርሃም ከወንድሞቹ ጋር ከቤተሰቦቹ ጋር ከሩታ ጋር ከልጁ እናት ጋር ይሄ ሁሉ ሲጋጭ እስር ቤት ደረጃ ሲደርስ ይሄ ሁሉ ቪዲዮ እየደረሳት እያየች ነው ዝም ያለችው ማለት ነው። ይበጣበጥ ብላ እኔ ለሄርሜላ አደግፋለሁ በዚህ በኩል። ምክንያቱም ሩታ ባላደረገችው ነገር አድርገሻል ብለው በጣም ብዙ ሰው ጥርጣሬ ሚዲያውም ይሁን ከሷ ጋር ጓደኞቿም ይሁን ከሜሪ ጋር ይሁን ከዳኒ ጋር ብዙ ደረጃ ደርሰዋል። ኦልሬዲ እዚህ ጋር ሩታ ይቅርታ መጠየቅ አለባት 100% ምንም አይነት ስህተት የለውም እዚህ ጋር እና ስለ ሄርሜላ እርግዝናዋ እሱ እራሱ ይዋጣላቸው ማለት ነው። ሁለት አሁን አብርሃም ያለው ነገር የእሷ አላፍትነት የእርግዝናው አላፍትነት ተዋሸኝም እውነትም ይሁን አላፍትነቱ እኔ ወስዳለሁ ነው ያለችው። እና አላፍትነቱ እኔ ወስዳለሁ ብሎ ተናግሯል አብርሃም። እዚህ ጋር ስተተኛ ነክ በነገራችን ላይ እውነት ይሁን ውሸት አናቅም። ለምን እርግዝና በሳምንት በ2 ሳምንት የሚታወቅ እርግዝና አይደለም ሲጀመር። እኔ ልንገራችሁ ስለ እርግዝና የሚታወቀው በ1 ወር ከ2 ሳምንት በ1 ወር ኦኬ ሊታወቅ ይችላል። ነገር ግን በሳምንት በ2 ሳምንት አረገዘች እኔ አላምንም። እንዴት መቼ ከየት ወደየት እንዴ ድንግል ነኝ እያለች ነበር አይደለ ሄርሜላ። ስለዚህ አሁንም በድንግልና ነው ያረገዘችው አልገባኝም። ነገር ግን ቅድም በራሷ ቤት የለቀቀችው ቪዲዮ እንዳረገዘችና የእርግዝና ምርመራ ውጤት 2 ቁጥር እንደሚያሳይ ነው ተናገረችው። ነገር ግን እዚህ ጋር መጫወቻ ወይም አብርሃም ጥሏት እንዳይሄድ ያደረገችው ነገር ከሆነ በጣም ከባድ ስህተት ውስጥ እየገባች ያለችው ሄርሜላ ማለት ነው። እውነት ይሄ ልጅ እንደ ዋሸት ውሸት ሲያቅ በጣም ነው የሚቀይማት። እንደውም ጥሏ ለመሄድ ደረጃ ይደርሳል። ስለዚህ ይሄ በጣም ስህተት ነው። እንደገና አሁንም ኤፍሬም ይቅርታ መጠየቅ አለበት። ኤፍሬም የተደረገው ነገር የለም፣ ያገዳት ነገር የለም። ብዙ ነገር ተብሏል፣ ብዙ ነገር ተጠርጥሯል፣ ብዙ ነገር ብለነዋል እኛ ራሱ ዩቲዩበሮቹ ማለት ነው። ስለዚህ እንኳን ቤተሰቦቹ አሁን አብርሃም ያለው ቤተሰቦቹ እያሰደብን ነው እያለ ነው ኤፍሬም። ስለዚህ አሁንም ያለው ነገር በራሳቸው መንገድ የሚካሄድ ነገር ሳይሆን ራሳቸው ቆም ብላቸው ብታስቡበት በጣም ጥሩ ነው። እዚህ ጋር አሁንም እኔ ሄርሜላ ሩታዬን ይቅርታ መጠየቅ ግዴታ አለበት። እንደውም በሙሉ ሚዲያ ላይ ነው የተወቀሰችው። በሙሉ ሚዲያ እኛ እየሰማን እኛ እያየን እኛ እየሰማን ነው። ግዴታ ይቅርታ መጠየቅ ያለባት ሩታ በመላው ህዝብ ነው እንደዛ የተባላቸው። ለማንኛውም ቤቱ ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ ድረስ ፊ አማኒላ በጣም ነው ወዳችሁ።